ሰላም ጤና ይስጥልን ተመልካቾቻችን፣ ሰባተኛው ሀገራዊ ምርጫ እየተካሄደ ይገኛል። የዘንድሮ ሰባተኛው ሀገራዊ ምርጫ እንግዲህ ለየት ከሚያደርጉት ሁነቶች መካከል የመራጮች ምዝገባ የቁጥር መጨመር ነው። ከነዚህ ውስጥም አንዱ መራጮች በግል ስልካቸው ምርጫዬ በተሰኘ አፕሊኬሽን በየትኛውም ቦታ ሆነው የመራጭነት ምዝገባ ማካሄዳቸው ነው። እኛም እንግዲህ ይህንን ሰባተኛው ሀገራዊ ምርጫን ለመዘገብ እኔና ባልደረባዬ ብዙነህ እንዳለ እዚህ አርትስ ቴሌቪዥን ስቱዲዮ ውስጥ እንገኛለን። ቡዜ እንግዲህ በጧቱ የምርጫ ሂደት አንተና ሌሎች ባልደረቦቻችን በተለያዩ የምርጫ ጣቢያዎች ተገኝታችሁ ምርጫው ምን ይመስላል፣ እንዴት እየተካሄደ ነው የሚለውን ስትቃኙ ነበርና የነበረ ሁኔታ ምን ይመስላል? አመሰግናለሁ ሜሮን። በዛሬው ዕለት እንደሚታወቀው ከ54 ሚሊዮን በላይ መራጮች የተመዘገቡበት የምርጫ ሂደት እየተከናወነ ነው። በጠዋቱ ዘገባችንም እና ያብስራ ወደ ተመልካቾች ባቀረቡት ዘገባ መሰረት በርካታ ሂደቶች ሲከናወኑ ነበር። እኛም በተለያዩ አካባቢዎች እየዞርን የምርጫውን ሂደት ስንታዘብ ነበረ፣ ስንመለከት ነበር፣ ለተመልካቾቻችንም ስናቀርብ ነበር የነበረው። እንደሚታወቀው ሀገራዊ ምርጫውን ምክንያት በማድረግ በርካታ ዜጎች ወደ ምርጫ ጣቢያ ሄደው ምርጫውን ለመሳተፍ በሌሊት ነበረ በሰልፍ የጠበቁት። እንደሚታወቀውም በ11 ሰዓት ነበረ የምርጫ አስፈጻሚዎች ወደ ቦታው በመግባት የተለያዩ የሚያስፈልጉ ስነስርዓቶችን ካከናወኑ በኋላ የምርጫ ሂደቱ 12 ሰዓት የጀመረው። በዛም ሂደት ውስጥ በርካታ ዜጎች ለምርጫው ወጥተው ነበር፣ እኛም እንደተመለከት ነው ማለት ነው። በቀኑ በጠዋቱ ዘገባችንም እና ያብስራ ወደ ተመልካቾች ባቀረቡበት ዘገባ ላይ በርካቶች ወደ ምርጫ ሄደዋል። ከነዛው መካከልም ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የአዲስ አበባ ከተማ ከንቲባ አዳነች አቤቤን ጨምሮ በርካታ ባለስልጣናት ይህንን ሲያደርጉ ነበረ። እኛም ወደ ተመልካቾቻችን ስናቀርብ ነበረ። ይህንን ምክንያት በማድረግ ሮሃ ግርማ ደግሞ በቀኑ የምርጫ ሂደት ውስጥ ምን ተመለከተች የሚለውን አዘጋጅታልናለች። በተለይ መራጮች ይህንን ምርጫ በመሳተፋቸው ምን አይነት ስሜት እየተሰማቸው ነው፣ ምን አይነትስ መልእክት አላቸው የሚለውን ሮሃ ግርማን ተከታትለን እንመለሳለን። ተመልካቾቻችን አሁን ደግሞ በቦሌ ክፍለ ከተማ ወረዳ 3 ሞኤንኮ የምርጫ ጣቢያ እንገኛለን። እዚህም ያለውን ሁኔታ ዞር ዞር እያልን የምናስቃኛችሁ ይሆናል። አብራችሁን ቆዩ። ስሜ ፍቅር ሞገስ እባላለሁ። የምኖረው እዚሁ ቦሌ ክፍለ ከተማ ነው። የደረስኩት 11 ሰዓት እዚህ ደርሼ ነበር። መስተንግዶ በጣም አሪፍ ነው። ያው ቅድሚያ የተሰጣቸው ሰዎች ትልልቅ ሰዎች፣ አቅመ ደካማ ልጅ አላቸው፣ እንደዚህ እርጉዞች ምናምን ቅድሚያ እየተሰጠ ነበረ። ከዛ ውጭ ያሉት በወረፋ ነው እየተካሄደ ያለው ማለት ነው። ተፈራ ፈለቀ እባላለሁ። 12 ተኩል አካባቢ ነው የደረስኩት። ትንሽ የስርዓት እንትን ነበረ መጀመሪያ ላይ፣ አሁን ይሻላል። ነገሩ እየተበላሸ ሲሄድ እያስተካከሉት ሄደዋል። ግን መጀመሪያ ላይ ትንሽ ተበጥብጦ ነበረ። የሚቆጣጠር ወይ ፖሊስ አልነበረም፣ መገፋፋት ነበር። አሁን ደህና ነው። እኔ እንደውም አልፌ አሁን በዚህ ሰዓት የደረሰኝ በእድሜ ምክንያት ነው። እድሜ ከፍ ያለዎቹ ቀደሙ ተብለን ነው እንጂ ማለፍ የምችል አይመስለኝም ነበር። ምክንያቱም ከኋላም ከምንም እያልፉ ይሄዱ ነበር። ኤኒዌይ አሁን ደህና ነው። 12 ተኩል ደርሼ ነው እንግዲህ አሁን የጨረስኩት፣ ወደ 3 ሰዓት አካባቢ ማለት ነው። ወይ ቁጥር መስጠት ወይ ደግሞ መጀመሪያውኑ ካርድ ሲያወጣ ሰው ብን ሰዓት ትመጣለህ ተብሎ በዛ በሰዓት ቢቀጠር እንዲህ አይነት ግርግር ይቀንስ ይመስለኛል። እዛም ኦርጋናይዝድ ቢሆን ማለት ነው። በተረፈ ያው በነፃ መርጠናል። እንግዲህ ገብተን የወደድነውን መርጠናል። ሶበራ እባላለሁ። በጣም ጥሩ ነው። 12 ሰዓት መተን መርጠናል። በጣም ሁሉም ነገር አካሄዱም አስተናጋጅም በጣም ደስ የሚለው በጣም በደስታ ሁሉንም ነገር በጣም የሚመች ነው። በጣም ደስ ይለናል። ሁሉንም ነገር ሲያስተናግዱም በጣም ጥሩ ነውና የራሳችን ፍላጎት ምረጡ ተባል መራን። በጣም ደስ የሚለው። እናመሰግናለን። ቅምቀና ሙላው እባላለሁ። ለከተማ ቦሌ ነው፣ ወረዳ 3 ቦሌ ነው። ያው ጠዋት 11 ሰዓት መጣን። 11 ሰዓት መተን ወረፋ ያዝነ። በወረፋ ያው እስካሁን ጥሩ ነው። እስካሁን ባለው ጥሩ እያስተናገዱ ነው ያለ። አስተናጋጆቹም ጥሩ ናቸው። በሰላም ተስተናግደን የወጣነ ነው። ወይዘሮ አልማዝ ገብረ ጻዲቅ እባላለሁ። ያው ለምርጫ የመጣንበት ሰዓት ያው 11 ሰዓት ከሌሊቱ ነው። ለምን ለሰልፍን ብለን ሰልፍ ስለሚበዛ ለሰልፍ ብለን የመጣ ነው። ያው መስተንግዶ በስርዓቱ በሰልፋችን እንትን ይሄው ምርጫ እየወጣሁ ነው። ጥሩ መስተንግዶ ነበረ። ከውስጥ ጥሩ ነበረ። ምንም ግር ያለን ነገር የለም። ለሶስተኛ ለአራተኛ እየመረጥኩ ነው።
ካለፈ ምርጫው ደስ ከሚል ነገር የሚመርጡትን ሰዎች በትክክል ወንበር ተሰጥቶት ድንኳን ተሰጥቶት በትክክል በተሰለፍንበትን መጠን ይኸው ምርጫ እየወጣው ነው። ደስ የሚል ምርጫ ነው የነበረው የዘንድሮ ማለት ነው። የተሸነፉትም ያሸነፉትም በህብረት ተባብረ መቀጠል እንዳለብን ያው ለፖለቲካ ምርጫውን እኔም ማስተላልፈው ነገር ያው አንድ ላይ ሆነን ጎን ለጎን ደስ የሚል ስራ እየሰራን እንሄድ ማለት ከምንም የሚገኝ ነገር የለም። አገራችንን ለደህና ደረጃ ለልጆቻችን ለምንም ለደህና ደረጃ በሰላም ተባብረን እናውጣት። እንግዲህ አሁን ፉክክር የገቡት ያው በሰላም ለመስራት አብሮ ለመስራት ብለው ይመስለኛል እና በዚሁ መንፈስ ቢቀጥሉ ጥሩ ነው። ምክንያቱም ያው ብዙ አመት አየን ረብሻው ምንም ብዙም አይጠቅምም። የሰው እልቂት እንዲሁ ሀገርንም ወደ ኋላ የሚጎትት ነገር ነው። ሰውም አርፎ እንዳይኖር የሚከለክል ነውና ስራ እንዳይሰራ ይከለክላል። ስለዚህ ሰው ተስማምቶ መኖሩ አብሮ መኖሩ የመሰለ ነገር የለም። ተመልሰናል ተመልካቾቻችን። ሜሪ እንደምታውቂው በዛሬው የምርጫ ሂደት በርካታ ሰዎች በምርጫ ሂደት እየተሳተፉ ነው። ከነዛ ውስጥ አንዱ የተፎካካሪ ፖለቲካ ፓርቲዎችም በዚሁ የምርጫ ሂደት ተሳታፊ መሆናቸው ነው። በርካታ የፖለቲካ ፓርቲ ተፎካካሪ ፓርቲዎችም የየራሳቸውን ምርጫ እያከናወኑ ነው። ከነዛ ውስጥ ደግሞ አርትስት ቴሌቪዥን በተለይም የኢዜማ መሪ የሆኑትን ኢዮብ መሳፍንትን የምርጫ ሂደት ሲያከናውኑ በምርጫ ጣቢያ ተገኝቶ አግኝቷቸው ነበረ። ይህንንም ምክንያት በማድረግ ይስሐቅ እንድሪስ በዛው ቦታ ተገኝቶ የምርጫው ሂደት ምን ይመስላል፣ በተለይ ደግሞ የተፎካካሪ ፓርቲዎች የምርጫውን ሂደት እንዴት ተመለከቱት የሚለውን ሊያስቀኘን ፕሮግራም አዘጋጅቷል። ወደሱ እንሂድ። ተመልካቾቻችን ሰባተኛው ጠቅላላ ሀገራዊ ምርጫ በመካሄድ ላይ ይገኛል። እኛም በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ወረዳ 9 ባህር ዳር ዩኒቨርሲቲ ምርጫ ክልል 18 ተገኝተናል። በዚህ የምርጫ ክልል ውስጥ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መሪ ኢዮብ መሳፍንት ድምፅ ይሰጣሉ። ነዋሪዎችም እንደምታዩት ድምፃቸውን ለመስጠት ወረፋ ይዘው እየጠበቁ ይገኛሉ። አጠቃላይ ሂደቱን እናስቃኛቸዋለን። ውድ ተመልካቾቻችን የኢዜማው መሪ አቶ ኢዮብ መሳፍንት ድምፃቸውን ሰጥተዋል። አሁን ደግሞ አጠቃላይ ስላለው የምርጫ ሂደት ምን ይመስላል የሚለውን አስተያየታቸውን እንቀበላለን። አብራችሁን የምርጫ ሂደቱ እንደምታውቁት እንግዲህ ሂደቱ አጠቃላይ ከተጀመረ ከቅድመ ምርጫ ጀምሮ 1-4 ወር አካባቢ ሆኖታል። የቅስቀሳ ሂደቶችን ስናደርግ ነው የቆየ ነው። በነዛ ሂደቶች የተለያዩ ችግሮች ቢያጋጥሙንም እነሱን ሶልቭ እያደረግን በሂደቱ ቆይተናል። ዛሬም በየቦታ ያሉ ኢዜማውያን ወጥተው እየመረጡ ነው ያሉት። ታዛቢዎቻችን በየቦታው አሰማርተናል። እኛም እየመረጥን ያለ ነው። በማዕከል ደግሞ ይሄንን ሞኒተር የሚያደርግ ቲም ኦልሬዲ ስታብሊሽ አድርገናል። የሚመጡ ቅሬታዎችም በየአግባቡ የሚፈታ ማለት ነው። ኤኒ ታይም ምንም አይነት መረጃ ስትፈልጉ በማዕከል ያለው ቢሮአችን መምጣት ትችላላችሁ። እስካሁን ባለ ሂደት ሜጀር የሚባል ትልቅ ችግር አላጋጠመንም እስካሁን ባለው። ከዚህ በኋላ ያሉትን ደግሞ እያንዳንዳቸው ሞኒተር እያደረግን ነው የምንሄደው እንደየምርጫ ክልሎቹ ማለት ነው። በየምርጫ ክልሎቹ ሁኔታ የተለያየ ስለሆነ በሱ መልኩ ሞኒተር እያደረግን ነው የምንሄደው። እሱን ኢንፎርም እያደረግናችሁ የምንቀጥል ይሆናል ማለት ነው። ህብረተሰቡ እንግዲህ የተለያዩ የምርጫ ቅስቀሳዎችን ሲሰማ ቆይቷል። አማራጮቹን እስካሁን ወስኗል ብለን እናምናለን። በእኛ በኩል ካርድ የወሰደ በምርጫ ቦርድ መሰረት ከ54 ሚሊዮን ሰው በላይ አለ። ሁሉም ካርዱን ሳያባክን እያንዳንዱ በነቂስ ወጥቶ እንዲመርጥ ጥሪ እናቀርባለን። የሚበጀውን ለሀገር ይሻላል የሚለውን መምረጥ ይችላል። ካርድ ማባከን ግን ፌር አይደለም። ባልመረጡት መተዳደር ትክክል ነው ብለን አናምንም እንደ ኢዜማ። የሚፈልገውን ማንኛውም ፓርቲ ማንኛውም የግል ተወዳዳሪም ሊሆን ይችላል
መምረጥ ይችላል ህብረተሰቡ። በሱ መልኩ በነቂስ ወጥቶ እንዲመርጥ ነው ጥሪ የምናደርገው ማለት ነው። በእኛ በኩል የምርጫ ጣቢያዎች በጠዋት በመከፈት ረገድ 12 ሰዓት ላይ እንደተከፈቱ አረጋግጠናል። ነገር ግን አንዳንድ የምርጫ ጣቢያዎች ላይ የተለያዩ ችግሮች ነበሩ። እሱን ከምርጫ ቦርድ ጋር በመነጋገር እየፈታን ነው የሄድነው። ያልተፈቱም ካሉ ከምርጫ ቦርድ ጋር በመነጋገር ከአስተባባሪዎች ጋር በመነጋገር እየፈታን የምንሄድበት ሂደት ነው ያዘጋጀነው። በእኛ በኩል እያንዳንዱ ምርጫ ጣቢያ እና እያንዳንዱ ታዛቢ በማዕከል ሪፖርት የሚያደርግበት ሲስተም አዘጋጅተናል። የትኛውም የኢትዮጵያ ኮርነር ላይ ምንም አይነት ችግር ቢፈጠር ምርጫን የተመለከተ ቀጥታ ኢንፎርሜሽን ይደርሰናል። እሱን በሚመለከት እሱን ለምርጫ ቦርድ ኮሚኒኬት አድርገን ሶሉሽን መፍትሄ የሚሰጥበት መንገድ እንፈልጋለን። ካርድ ወስዶ አለመምረጥ ትክክል ነው ብለን አናምን። ካርድ አለማውጣት ትክክል አይደለም። አሁን ደግሞ እሱኛውን ሄርድል እሱኛውን አንደኛውን ስቴጅ አልፈው ካርድ ያወጡ ሰዎች ካርዳቸው መባከን የለበትም ብለን ነው የምናምነው። ነሰሰርሊ ኢዜማን ምረጡ እያልኩ አይደለም፣ ግን የሚበጃቸውን የሚፈልጉትን ወጥተው መምረጥ ዲሞክራሲን መለማመድ ነው። ዲሞክራሲያዊ ሀገር እንፈልጋለን የሚል ማንኛውም ዜጋ ወጥቶ መምረጥ አለበት ብለን ነው የምናምነው። በእኛ በኩል ህብረተሰቡ ካርድ የወሰደ ሁሉ በሙሉ በነቂስ ወጥቶ እንዲመርጥ ጥሪ እናቀርባለን። እንደዚህ በጣም ማይነር ኢሹዎች ናቸው። እስካሁን የመምረጫ ካርድ ያልደረሰባቸው ነበሩ። አንዳንዶቹ ላይ የቦታ መለያየት ነበር። እጣ ካወጣንበት ቦታ የተለየ ነበረ። እስካሁን ማስታውሰው አንድ ቦታ ደግሞ የኢዜማ እጩዎች እዚህ አካባቢ ነዋሪ አይደሉም በሚል ሊወዳደሩ አይገባም የሚል የብልጽግና ታዛቢዎች ያቀረቡት ነበር። እሱን ሁሉ ፈተናል። አሁን እጃችን ላይ ያለ አሁን ምለው ቅሬታ የለንም። እስካሁን ሂደቱ ዴሞክራሲያዊ እስከሆነ ድረስ አሁን በተጀመረበት አግባብ እስከተጠናቀቀ ድረስ በኢዜማ በኩል ውጤቱን መቀበል አማራጭ ያለው ነገር አይደለም። በምርጫ ውድድር ውስጥ ነው የገባ ነው። ማሸነፍ መሸነፍ ያለ ነገር ነው። የምንጠብቀው ነገር ነው። ውጤቱ ምንም ይሁን ምን ሂደቱ ትክክል እስከሆነ ድረስ የምንቀበለው ነው የሚሆነው። ተመልካቾቻችን ይስሐቅ እንድሪስ ያስቃኘን ፕሮግራምን ተከታትለን ተመልሰናል። ቡዜን እንግዲህ እንደምታውቀው ከተለያዩ የአፍሪካ ሀገራት ለምርጫ ታዛቢነት ወደ ሀገራችን 7ኛው ሀገራዊ ምርጫን ለመታዘብ የመጡ እንግዶች አሉ። ከነዚህ እንግዶች መካከልም የኬንያው ፕሬዝዳንት ኡሁሩ ኬንያታ በተለያዩ የምርጫ ጣቢያዎች እየተዘዋወሩ የምርጫው ሂደት ምን ይመስላል፣ ምን ትዝብቶችስ አሉ እያሉ መልእክት እያስተላለፉም ነበረ። እንግዲህ ኡሁሩ ኬንያታ ከታዘቧቸው 2 የምርጫ ጣቢያዎች መካከል በአንደኛው ከንጋቱ 12 ሰዓት ላይ በመድረስ ምርጫው በተባለለት ሰዓት በ12 ሰዓት መጀመሩን አረጋግጠዋል። በሌላኛው የምርጫ ጣቢያ ደግሞ ተገኝተው ከ12 ሰዓት ትንሽ ረፈድ ብሎ መጀመሩን ታዝበዋል። በዚህም ከ12 ሰዓት በኋላ በጀመረበት ሂደትም የምርጫው ሂደት ጥሩ ስለነበረ የምርጫው ፍጻሜ ጥሩ እንደሚሆን ተናግረዋልና ኡሁሩ ኬንያታ ያስተላለፉትን መልእክት ተከታትለን እንመለስ። እስካሁን እንደታዘብነው የምርጫ ሂደቱ በጥሩ ሁኔታ እየቀጠለ ነው። ቀኑ እየገፋ ሲሄድ ከዚህ በበለጠ ፈጣን ሂደት እንደሚኖርና የኢትዮጵያ ሕዝብም ዴሞክራሲያዊ መብቱን በአግባቡ እንደሚጠቀም አስባለሁ። ተመልሰናል ተመልካቾቻችን። በኢትዮጵያ እየመረጠች ነው። በተለይም ሜሪ እንደምታውቂው 7ኛው ሀገር አቀፍ ምርጫ እየተከናወነ ነው። በዚህ ሀገር አቀፍ ምርጫ ላይ በርካታ ዜጎች በምርጫው ይሳተፋሉ። በርካታ የፖለቲካ ፓርቲዎች፣ በርካታ ተፎካካሪ እጩዎች አሉና ከ10 ሺህ በላይ ቅድም ስታነሺው ነበር ከ10 ሺህ በላይ የተፎካካሪ ፓርቲ እጩዎች የተመዘገቡበት በፓርቲ ደረጃም ከ42 ፓርቲዎች በላይ የሚሳተፉበት ምርጫ እየተከናወነ ነው። በዚህ የምርጫ ሂደት ውስጥ የሀገራችን ከፍተኛ ባለስልጣናትም በምርጫው ሂደት እየተሳተፉ እንደሆነ ይታወቃል። ከነዛ ውስጥ የሀገራችን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከሰዓት በነበረው ሂደቶቹ ደግሞ በባህር ዳር ነበረ ሲመርጡ የነበረው። ከሳቸው ጎን ለጎን አገኘው ተሻገር እንዲሁም የሕዝብ ተወካዮች ምክር ቤት አፈ ጉባኤው ደግሞ ታገሰ ጫፎ የተለያዩ የምርጫ ጣቢያዎች ላይ ምርጫዎችን አከናውነዋል። ከዚሁ ጎን ለጎን በተለይም የሀገር አቀፍ ምርጫ መካሄዱ ምን አይነት ጥቅም አለው፣ ምን አይነት ሂደት እየሄደ ነው የሚለውን መልእክቶችን አስተላልፈው ነበር። እንደሚታወቀው የእነሱን መልእክት ተከታትለን እንመለስ። መንግስት ሲቋቋም
መንግስት ባለፉት 7 ዓመታት ያከናወናቸውን ስራዎች ይበልጥ አሻሽሎ አደራጅቶ ገምግሞ በተለይም በሀገራችን የሚስተዋሉ ችግሮችን ፈትቶ በተለይም በአሁኑ ሰዓት አሉ የሚባሉ የሰላም ችግሮችን፣ የኑሮ ውድነት ችግሮችን፣ ሌሎችንም ችግሮች አቅዶ ይፈታል ብዬ አስባለሁ። በአጠቃላይ ምርጫው በግሌ ደስ ብሎኛል። የኢትዮጵያ ሕዝብ ከማንም ተጽዕኖ ነጻ ሆኖ ይሄን ምርጫ በተረጋጋ ሁኔታ ነው እያካሄደ የሚገኘው። በጣም ብዙ ከዚህ ምርጫ በስተጀርባ ብዙ የሚነገሩ ነገሮች አሉ። ሕዝቡ ግን ምን እንደሚያደርግ ስለሚያውቅ በጣም አውቋል። ሕዝቡ ምን ማድረግ እንዳለበት ነቅቷል። ስለዚህ የተሻለ እንደሆነ ማየት ያለው እኔም ምርጫ ጣቢያ ላይ አሁን ሕዝቡ ተሰልፎ ድምጽ እየሰጠ ነው። አፕሪሼት አደርጋለሁ። እናንተም ከሌሊት ጀምራችሁ ምርጫውን ለመታዘብ የምታደርጉትን ጥረት በመላ የሀገራችን ሚዲያዎችን ሳላደንቅ አላልፍም። በባህር ዳር ምርጫ ክልል ድምጻችንን ሰጠናል። እኛም እንግዲህ ምርጫ ዲሞክራሲን ለማጽናት ቅቡልነት ያለው መንግስት ለመመስረት እጅግ በጣም ወሳኝነት ያለው ተግባር ነው። በዚህ አጋጣሚ ህዝቡም ለምርጫው ያደረገው ተሳትፎ ከምዝገባ ጀምሮ እስካሁን ድረስ እጅግ በጣም የሚገርም ነው። ለባህር ዳር ከተማ ህዝብ እንዲሁም ለአማራ ክልል ህዝብ እንዲሁም ለኢትዮጵያ ህዝብ በዚህ አጋጣሚ ምስጋና ማቅረብ ፈልጋለሁ። እንግዲህ በዚህ አመት እጅግ በጣም በርካታ ህዝብ ነው ለምርጫ የተመዘገበው። ከ54 ሚሊዮን በላይ እንደተመዘገበ ምርጫ ቦርድ ነግሮናል። እንግዲህ ምርጫ ትልቁ ነገር ህዝቡ ይሆነኛል የሚለውን መንግስት ይሆነኛል የሚለውን ፓርቲ የአካባቢን ድምጽ የአካባቢን ልማት ያሳልጥልኛል የሚለውን ተወካይ ለመምረጥ የሚያደርገው ቃል ኪዳን ነው። እንግዲህ 7ኛው ሀገራዊ ምርጫ በጣም በመራጮች ቁጥርም በጣም ከፍተኛ ቁጥር መራጭ የተመዘገበበት ነው። 6ኛው ሀገራዊ ምርጫ እንደምታውቁት በሀገራችን የምርጫ ሂደት ውስጥ ትልቅ ለውጥ የታየበት ነው። አሁን 7ኛው ደግሞ ከዛ በጣም ላቅ ያለ ነው። ምክንያቱም 6ኛው ሀገራዊ ምርጫ ላይ ወደ 38 ሚሊዮን አካባቢ መራጮች ነበሩ። አሁን በ7ኛው ሀገራዊ ምርጫ ላይ ደግሞ ወደ ከ54 ሚሊዮን በላይ መራጭ በመላው ሀገሪቱ ተመዝግቦ እየመረጠ ዛሬ ይገኛል። ይሄ የዴሞክራሲ ልምምድ በሀገራችን በጣም ምን ያክል እያደገ እንደመጣ እጅግ ተስፋ የሚሰጥ እንደሆነ የሚያመላክት ነው። ባለፉት እንግዲህ ጥቂት ወራት እንደምታውቁት ሁሉም ፖለቲካ ፓርቲዎች ፖሊሲያቸውን አቅርበው በፖለቲካው፣ በአስተዳደር፣ በህገ መንግስቱም እንደዚሁም ደግሞ በኢኮኖሚና በማህበራዊ ጉዳዮች ላይ ሁሉ አማራጭ ሀሳቦቻቸውን አቅርበው ህዝቡ በደንብ እንዲመለከትና የራሱን ውሳኔ እንዲወስን ለማስቻል ከፍተኛ ጥረት ተደርጓል። እንዲሁም በ7ኛው ሀገራዊ ምርጫ በጣም ልዩ የሚያደርገው ምርጫ ቦርድ ራሱ የምርጫ ክርክሮችን መምራት ችሏል። ራሱን አስችሎ ገለልተኛ በሆነ መንገድም ለመምራት ጥረት ተደርጓል። ስለዚህ 7ኛው ሀገራዊ ምርጫ በብዙ መልኩ የተሻሉ አሰራሮች በምርጫ ቦርድም የተዘረጉበት እንደዚሁም ለምርጫው ደግሞ ሁሉም ተፎካካሪዎች ሀሳባቸውን በይበልጥ መግለጽ የቻሉበት ምርጫ ነው። ተመልካቾቻችን በተለያዩ ክልሎች ሲደረጉ የነበሩ የምርጫ እንቅስቃሴዎችን ተከታትለን ተመልሰናል። እንግዲህ ምርጫ ዜጎች ዛሬ ላይ ቆመው ነገን የሚቀርጹበት መሳሪያ ነው። መምረጥ መብት ነውና ብዙ መረጥክ እንዴ? ያው እኛ እስካሁን ያለነው በስራ ላይ እያሳለፍን ነው። እንደሚታወቀው ወደ ማታ ስንወጣ ደግሞ ከዚህ ስንወጣ የራሳችንን ይበጀናል የምንለውን የምንመርጥበት ሂደት ነው። እንደሚታወቀው 7ኛው ሀገር አቀፍ ምርጫ ብቻ ሳይሆን ደግሞ በአጠቃላይ በሀገር ደረጃ የሚካሄዱ ምርጫዎች ሲኖሩ ዜጎች ይበጀናል፣ የሚቀጥለውን 5 ዓመት ያስተዳድረናል፣ በሀገር ሰላም ለማምጣት እድገት ለማምጣት የተለያዩ ነገሮችን ለማድረግ ይበጀናል የሚሉትን የሚመርጡበት ነውና አንዱ በመረጠው አንዱ የሚተዳደርበት እንዲያውም እድሜው ለመምረጥ የደረሰ ከ18 ዓመት በላይ የሆነ ሁሉ በዚህ ሂደት እንዲሳተፍበት ነው እኛም ለተመልካቾቻችን መልእክት የምናስተላልፈው። ካርድ ያወጡ ከ54 ሚሊዮን በላይ ዜጎች እንዳሉ የብሔራዊ ምርጫ ቦርድ መረጃ ያሳያል። ከዚህ ጋር ተያይዞ በርካታውን ካርድ ያወጣ ሰው
ወደ ምርጫ ጣቢያ እየሄደም እንደሆነ እስካሁን በነበረው ሂደት ተመልክተናል። የምንገኘው ከሰዓት ላይ ነው። ወደ ማታ ደግሞ ምን ያህል ዜጎች መረጡ የሚለውን አዳዲስ መረጃዎች ሲወጡ ባልደረቦቻችን ወደ ተመልካቾቻችን የሚያደርሱ ሆኖ እስካሁን ባለው ግን ያልመረጡ ዜጎች በተለያዩ ምክንያቶች በስራ በቤት ውስጥ ስራዎች በተለያዩ ምክንያት ወደ ምርጫ ጣቢያ ያልሄዱ ዜጎች ካሉ ሄደው ምርጫውን እንዲሳተፉና የራሳቸውን ድምጽ እንዲያበረክቱ እኛም ጥሪያችንን እናስተላልፋለን። እሺ ቡዜ እንዳልከው እንግዲህ በዘንድሮ የምርጫ ሂደት የመራጮች ቁጥር በጣም ጨምሮ የታየበት የምርጫ ሂደት ነው። ኢትዮጵያ ትመርጣለች፣ እኛም ድምጻችንን ይበጀናል ይሆነናል ለምንለው ለመስጠት እንነሳ። ከዛው ጎን ለጎን የሚነሱ የሰላም የጸጥታ ጉዳዮች አሉ። በርካታ ዓለም አቀፍ ሚዲያዎች ይህንን ምክንያት በማድረግ የተለያዩ ዘገባዎችን ሲሰሩ እየተመለከትን ነው። ነገር ግን ኢትዮጵያ እየመረጠች ነው የምንለው እነዚህን ችግሮች እነዚህን እንቅፋቶች ምክንያት በማድረግ ምርጫ ከማድረግ ወደ ኋላ ሳትል በርካታ ፈተናዎችንም እየተጋፈጠች ቢሆን በተለያዩ ቦታዎች ያሉ የጸጥታ ችግሮችንም እያለፈች ቢሆን ዜጎች ይበጀናል የሚለውን ነገ ያስተዳድረናል የሚለውን መንግስት ለመምረጥ የተነሱበትም መሆኑ ነው ይህንን ለየት የሚያደርገው። ከዚህ በፊትም ቅድምም ስታነሻቸው የነበሩ ከአፍሪካ የመጡ የምርጫ ታዛቢዎች ሲያነሱ የነበረው ምርጫ ሲካሄድ ሁሉም ቦታ ሰላም ይሆናል፣ ሁሉም ቦታ ደህንነት አለ ማለት ሳይሆን ነገር ግን በዚህ ችግር ውስጥ በዚህ እንቅፋቶች ውስጥም ቢሆን ዲሞክራሲን መለማመድ ሲቪል ሶሳይቲውም ማህበረሰቡም እነዚህን ነገሮች ተለማምዶ ቀጣይ ለሚመጣው ሰላምና እድገት የራሱን አሻራ ማስቀመጥ አለበት። በርካታ የውጭ ሚዲያዎች ይህንን ጉዳይ እያነሱ የጸጥታ ስጋት ባለበት እንደሚታወቀው በትግራይ ክልል ምርጫ አይካሄድም፣ በአማራ አካባቢም በተለያዩ አካባቢዎች የምርጫው ሂደት አይከናወንም እና እነዚህ አካባቢዎች የምርጫ ሂደት እየተካሄደ ባልሆነበት እንዴት ነው ዲሞክራሲያዊ ምርጫ ተደርጓል ማለት የሚቻለው የሚል የተለያዩ ወጣ ያሉ ዘገባዎችንም ሲያደርጉ እየተመለከትን ያለ ነው። ነገር ግን የምርጫ ቦርድም ባወጣው መረጃ መሰረት እንዳልነውም በሀገሪቱ በመላው ሀገሪቱ ለመታዘብ የመጡ የውጭ ሀገር ዜጎችም በኢትዮጵያ ውስጥም ያሉ የሲቪል ሶሳይቲ ማህበረሰቦችም ባስተላለፉት መልእክት ምርጫ እየተደረገ ያለው የጸጥታ ስጋት የለም ሳይሆን በጸጥታ ስጋት ውስጥም ቢሆን ሀገር ዲሞክራሲ የሚገነባው በእንደዚህ አይነት ሂደት ልምምድ ውስጥ ነውና እሱን ለማለፍ ነው ተብሏል። እንደሚታወቀው አርትስ ቴሌቪዥንም ከደቂቃዎች በኋላ የሲቪል ሶሳይቲ ማህበረሰብ የሚያስተላልፈውን መልእክት በቀጥታ ስርጭት ወደ እናንተ የምናስተላልፍ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን ሰባተኛውን ሀገራዊ ምርጫ እየተከታተልን ወደ እናንተ እያደረስን ነው። በተለያዩ የምርጫ ጣቢያዎች የተከናወኑ የምርጫ ሂደቶችን ወደ እናንተ በምስል እናደርሳለን። ተከታትለን እንመለስ። ተመልካቾቻችን ሰባተኛው ሀገር አቀፍ ምርጫ በመላው ሀገራችን እየተከናወነ ነው። በተለይም የተለያዩ ሁነቶችን እየታዘብን ወደ እናንተ እያቀረብን ነው። አርትስ ቴሌቪዥንም ኢትዮጵያ ትመርጣለች በሚል ወደ እናንተ እያቀረብን ነው። እኔና ሜሮን ዋለልኝ የቀኑ ዘገባዎች ምን ይመስላሉ፣ በቀን ውስጥ ምን ተከናወኑ የሚለውን ወደ እናንተ አቀረብን። ወደ ምሽት ደግሞ በመላው ሀገሪቱ ምን ተከናወነ፣ አጠቃላይ የምርጫ ሂደቱ ምን ይመስላል የሚለውን አርትስ ቴሌቪዥን ወደ እናንተ ያቀርባል። ሜሪ፣ ለዛሬ የነበረን ዘገባ ይህን ይመስላል። አመሰግናለሁ።
አመሰግናለሁ ሜሪ። ተመልካቾቻችን አርትስት ቴሌቪዥን 7ኛውን ሀገር አቀፍ ምርጫ በማስመልከት ወደ እናንተ እያቀረብን ያለነው ሂደት እንደቀጠለ ነው። አሁንም ከሰዓት የነበሩት ሁነቶችን እኛ ያቀረብን፣ ወደ ምሽት ደግሞ አጠቃላይ በሀገሪቱ የተፈጠሩ ሁነቶች ምን ይመስላሉ የሚለውን በቆይታ በኋላ የምንመለስ ይሆናል። ከአርትስት ቴሌቪዥን ጋር አብራችሁ ቆዩ።